ካለፈው ቅዳሜ ጀምሮ በመካከለኛው ምስራቅ የተቀሰቀሰውና በኢራን በእስራኤልና በአሜሪካ መካከል እየተካሄደ የሚገኘው ጦርነት ዓለምን ወደ ከፍተኛ ስጋት ውስጥ የከተተ ታሪካዊ ክስተት ሆኗል። ይህ ግጭት ከቀጥታ ወታደራዊ ፍልሚያ ባለፈ የዓለምን የኃይል አቅርቦት ዋስትና፣ የንግድ መስመሮችንና የቀጠናውን የወደፊት የፖለቲካ ቅርጽ የሚወስን መልክ ይዟል። የኢራኑ መንፈሳዊ መሪ አያቶላህ አሊ ኻሜኔይና ሌሎች ከፍተኛ ባለስልጣናት በእስራኤልና በአሜሪካ የአየር ድብደባ መገደላቸውን ተከትሎ ቴህራን የወሰደችው የአጸፋ እርምጃ የቀጠናውን ሀገራት በሙሉ ያካተተ ሆኗል። ግጭቱ ከሶሪያና ሊባኖስ ድንበሮች አልፎ እስከ ፋርስ ባህረ ሰላጤና ሆርሙዝ የባህር ወሽመጥ ድረስ የተዘረጋ ሲሆን የአሜሪካው ፕሬዝደንት ዶናልድ ትራምፕ ደግሞ ገና ትልቁ ማዕበል ይመጣል ሲሉ የሰጡት ማስጠንቀቂያ ጦርነቱ በጅምር ላይ መሆኑን ያመለክታል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን የኢራንን የአጸፋ ጥቃት፣ የሆርሙዝ ባህር ወሽመጥ መዘጋት የሚያስከትለውን ዓለም አቀፍ ቀውስ፣ የሰብአዊና ቁሳዊ ኪሳራዎችን እንዲሁም የቀጣይ ጊዜያት የቀጠናውን መጻኢ ዕጣ ፈንታ እንዲሁም ተያያዥ ጉዳዮችን ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በቀጠናው የተቀሰቀሰው ጦርነት እየተስፋፋ መሄዱን ተከትሎ የኢራኑ እስላማዊ አብዮታዊ ዘብ IRGC ከፍተኛ የጦር አዛዦች በሰጡት መግለጫ መሰረት ኢራን በአሁኑ ወቅት የሆርሙዝ ባህር ወሽመጥን በይፋ መዝጋቷን አስታውቃለች። የአብዮታዊ ጦሩ ዋና አዛዥ ከፍተኛ አማካሪ የሆኑት ኢብራሂም ጃባሪ ለሀገሪቱ የዜና ማሰራጫዎች በሰጡት መግለጫ የባህር ወሽመጡ ተዘግቷል፣ ለማለፍ የሚሞክር ማንኛውም አካል ካለ የአብዮታዊ ዘቡ ጀግኖች ና መደበኛው የባህር ኃይል መርከቦቹን ያቃጥላቸዋል ሲሉ አስጠንቅቀዋል። ይህ ማስጠንቀቂያ በንግግር ብቻ የተገደበ ሳይሆን በተግባርም የታጀበ መሆኑን የሚያሳዩ ምልክቶች እየታዩ ነው። ኢራን ይህንን እርምጃ የወሰደችው በአሜሪካና በእስራኤል የቦምብ ናዳ ለተገደሉባት መሪዎቿ አጸፋ ለመስጠት እንደሆነም ገልጻለች። የሆርሙዝ ባህር ወሽመጥ በዓለም ላይ ካሉት እጅግ ወሳኝ የነዳጅ መርከቦች መተላለፊያ መስመር አንዱ ሲሆን ዓለም አቀፉ የነዳጅ አቅርቦት ውስጥ 20 በመቶ የሚሆነው በዚህ ጠባብ መተላለፊያ በኩል ያልፋል። የባህር ወሽመጡ መዘጋት በዓለም ገበያ ላይ ከፍተኛ ድንጋጤን የፈጠረ ሲሆን ኢራን የነዳጅ ዋጋ በሚቀጥሉት ቀናት $200 ሊደርስ እንደሚችልም ተንብያለች። ጃባሪ አክለውም አሜሪካውያን በቢሊዮን ዶላር የሚቆጠር ዕዳ ያለባቸውና በቀጠናው ነዳጅ ላይ ጥገኞች ናቸው። ነገር ግን አንዲት ጠብታ ነዳጅ እንኳን እንደማይደርሳቸው ሊያውቁ ይገባል ሲሉም አስጠንቅቀዋል። ከዚህ ባሻገርም ኢራን እየሰጠችው ያለው የአጸፋ ጥቃት በእስራኤል ላይ ብቻ የተገደበ ሳይሆን በቀጠናው ባሉ የአሜሪካ ወታደራዊ ጣቢያዎችና በአጎራባች ሀገራት ላይም አርፏል። ለአብነትም በኩዌት፣ ሳውዲ አረቢያ፣ ኳታርና የተባበሩት አረብ ኤሚሬቶች የሚገኙ ስፍራዎችን የኢራን ሚሳኤሎችና ድሮኖች እያደባዩ ይገኛሉ። ኩዌት እስካሁን 178 ባለስቲክ ሚሳኤሎችንና 384 ድሮኖችን መምታቷን የሀገሪቱ የመከላከያ ሚኒስቴር አስታውቋል። ይሁን እንጂ በጥቃቱ ሳቢያ 6 የአሜሪካ ወታደሮች በኩዌት መገደላቸው ጦርነቱን ይበልጥ አፋፍሞታል። በተመሳሳይ ሁኔታም በሳውዲ አረቢያ የሚገኘው የአሜሪካ ኤምባሲ በሁለት የኢራን ድሮኖች ጥቃት ደርሶበታል ተብሏል። የኢራን አብዮታዊ ዘብ ይህንኑ ሲያረጋግጥ በሪያድ የሚገኘውን የዋሽንግተን ኤምባሲ መደብደብ የአሜሪካን የፖለቲካ ማዕከላት የማጥፋት አካል ነው በማለት በቴሌግራም ገጹ ላይ አስፍሯል። ጥቃቱ በሳውዲ አረቢያ የሚገኘውን ትልቁን የራስ ታኑራ የነዳጅ ማጣሪያም ኢላማ ያደረገ ቢሆንም የሳውዲ መከላከያ አብዛኞቹን ድሮኖች መምታቱን እየገለጸ ይገኛል። ይሁን እንጂ የኳታር የኢነርጂ ኩባንያ ወይም ኳታር ኢነርጂ በደረሰበት ጥቃት ምክንያት የተፈጥሮ ጋዝ ምርቱን ላልተወሰነ ጊዜ ማቋረጡን ማሳወቁ በአውሮፓና እስያ የጋዝ ዋጋን በከፍተኛ መጠን እንዲጨምር አድርጎታል። በሌላ በኩል ደግሞ የአሜሪካው ፕሬዝደንት ዶናልድ ትራምፕ ከሲኤንኤን ጋር ባደረጉት የ9 ደቂቃ ቃለ ምልልስ ዝግጅት አሜሪካ በኢራን ላይ እየወሰደች ያለውን እርምጃ በኩራት ገልጸዋል። ኢራንን እየቀጠቀጥናት ነው ያሉት ፕሬዝደንት ትራምፕ እስካሁን የተወሰደው እርምጃ ግን ትልቁ ማዕበል እንዳልሆነና ገና ወደፊት እንደሚመጣም አስጠንቅቀዋል። ፕሬዝደንት ትራምፕ ጦርነቱ ለ4 ሳምንታት እንደሚቆይ ገምተው እንደነበርና አሁን ካለው ሁኔታ አንጻር ግን ከእቅዳቸው ቀድመው እየተጓዙ መሆናቸውን እንዲሁም የበለጠ ስኬት እያስመዘገቡ መሆኑን ገልጸዋል። ይሁን እንጂ ኢራን በአጎራባች የአረብ ሀገራት ላይ ጥቃት መፈጸሟ ትልቅ ድንገተኛ ክስተት እንደሆነባቸው አልሸሸጉም። እነዚህ መሪዎች
ጠንካራና ብልህ ናቸው። መጀመሪያ ላይ ጣልቃ መግባት አልፈለጉም ነበር። ነገር ግን ኢራን በሆቴሎችና በመኖሪያ ቤቶች ላይ ቦምብ ስታዘንብባቸው በቁጭት ወደ ጦርነቱ እየገቡ ነውም ብለዋል። ፕሬዝደንት ትራምፕ አክለውም የኢራን አመራር አሁን ባለበት ሁኔታ መበታተኑንና 49 ከፍተኛ ባለስልጣናት መገደላቸውን ጠቁመው አሁን ማን እየመራቸው እንደሆነ እንኳን አያውቁም፣ ልክ እንደ ስራ አጦች ሰልፍ ሆኗል በማለት በፌዝ አኳን ተናግረዋል። ይህ በእንዲህ እንዳለ የአሜሪካ የውጭ ጉዳይ ሚኒስቴር የአሜሪካን ዜጎች ከመካከለኛው ምስራቅ ሀገራት በአስቸኳይ እንዲወጡ ትዕዛዝ ያስተላለፈ መሆኑ ተሰምቷል። ይህ ጥሪ ጦርነቱ ወደ ከፋ ደረጃ ሊሸጋገር መሆኑን የሚያሳይ ትልቅ አመላካሽ ድርጊት ተደርጎም ተወስዷል። የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ለኮንግረስ አባላት በሰጡት ማብራሪያ ከባድ ጥቃቶች ገና ወደፊት ይመጣሉ ሲሉ ገልጸዋል። ይህ ዜጎች ቀጠናውን ለቀው እንዲወጡ የቀረበው ጥሪ ሳውዲ አረቢያን፣ ኩዌትን፣ ዮርዳኖስ እና ባህሬንን ጨምሮ 12 በላይ ሀገራትን ያጠቃለለ ነው። ፕሬዝደንት ትራምፕ ለዜጎች ባስተላለፉት መልእክት አሁን ውጭ መሆን ደህንነት አይሰጥም፣ ሁሉም ሰው ቤት ውስጥ እንዲቆይ እንፈልጋለን ማለታቸው አሜሪካ በኢራን ላይ የምትከፍተው መጠነ ሰፊ ጥቃት ከፍተኛ የንብረትና የሰው ሕይወት ጥፋት ሊያስከትል እንደሚችል ፍንጭ የሚሰጥ ሆኗል። እናም በጦርነቱ እስካሁን የደረሰው የሰው ሕይወት መጥፋት እጅግ አሳዛኝ ደረጃ ላይ ደርሷል። የኢራኑ ቀይ ጨረቃ ማህበር እንደገለጸው ከሆነ በአሜሪካና በእስራኤል ጥቃት እስካሁን 555 ሰዎች ተገለዋል። ከነዚህም መካከል በሚናብ ከተማ በአንድ የመጀመሪያ ደረጃ ትምህርት ቤት ላይ በደረሰ ጥቃት 160 ሕፃናት ልጃገረዶች መገደላቸውን የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራግቺ በቁጭት ገልጸዋል። አካላቸው ተበታትኖ ተገኝቷል ሲሉ የገለጹት ሚኒስትሩ ጥቃቱ የጦር ወንጀል መሆኑንም ተናግረዋል። በሌላ በኩል ደግሞ በእስራኤል ላይ በተፈጸመው ጥቃት የኢራን ሚሳኤሎች 11 ሰዎችን ሲገሉ በሊባኖስ ደግሞ በእስራኤል የአየር ድብደባ ከ50 በላይ ሰዎች ሕይወታቸው አልፏል ተብሏል። የአሜሪካ ጦር በበኩሉ 6 ወታደሮቹ በኩዌት መገደላቸውን አረጋግጧል። አስገራሚው ክስተት ደግሞ የኩዌት መከላከያ የኢራን ሚሳኤሎችን ለመምታት በሚያደርገው ጥረት መሃል 3 የአሜሪካ የጦር ጀቶችን በስህተት መትቶ መጣሉ ነው እየተባለም ነው። ምንም እንኳን ፓይለቶቹ በሰላም ቢወርዱም ይህ ሁኔታ የጦርነቱን ውጥረትና የቅንጅት ጉድለት እንዳለ የሚያሳይ ማረጋገጫ ተደርጎ ተወስዷል። በሌላ በኩል ደግሞ የሆርሙዝ ባህሮች መዘጋት እንዲሁም የኢራን የነዳጅ ማስተላለፊያ መስመሮችን የማጥቃት ዛቻ ለዓለም አቀፉ ኢኮኖሚ ትልቅ ስጋትን የፈጠረ ክስተት ሆኗል። ኢራን አንዲት ጠብታ ነዳጅ ከቀጠናው እንዲወጣ አንፈቅድም ማለቷ በዓለም አቀፍ ደረጃ የነዳጅና የጋዝ ዋጋ እንዲነራ አድርጓል። በተለይም አውሮፓ ከኳታር የምታገኘው የተፈጥሮ ጋዝ መቋረጡ በቀዝቃዛው የአውሮፓ ወራት ከፍተኛ የኃይል አቅርቦት ቀውስ ሊያስከትል እንደሚችል ተሰግቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህንን ችግር ለመቀነስ አሜሪካ የተለያዩ እርምጃዎችን እንደምትወስድ ቢገልጹም ገበያው ግን እስካሁን መረጋጋት አልታየበትም። የኢራን ዲፕሎማቶች አሜሪካ የኢራንን የኒውክሌር ማበልጸጊያ ጣቢያዎችን ኢላማ ማድረጓን በመጥቀስ የኢራን የኒውክሌር ፕሮግራም ለሰላማዊ ዓላማ ነው የሚለው ውሸት ነው የሚለው የአሜሪካ ንግግር ራሱ ትልቅ ውሸት ነው ሲሉ ተሟግተዋል። ወደፊት ምን ሊከሰት ይችላል የሚለው ጥያቄ የብዙዎች አሳሳቢ ጉዳይ ሆኖ ቀጥሏል። ፕሬዝደንት ትራምፕ ጦርነቱ ጥቂት ሳምንታትን ብቻ እንደሚወስድ ቢናገሩም የመከላከያ ሚኒስትሩ ፔት ሄግሴት ግን ይህ እንደ ኢራቅ ማለቂያ የሌለው ጦርነት አይደለም በማለት አሜሪካ ሀገር የመገንባት ዕቅድ እንደሌላት ገልጸዋል። ይሁን እንጂ በእስራኤል በኩል ያለው አቋም ጠንከር ያለ ሆኖ እየተንጸባረቀ ይገኛል። የእስራኤል ወታደራዊ ቃል አቀባይ ብርጋዴር ጀነራል ኤፊ ደፍሪን ሁሉም አማራጮች በጠረጴዛ ላይ ናቸው በማለት ወደ ሊባኖስ የምድር ወረራ ሊያደርጉ እንደሚችሉ ፍንጭ ሰጠዋል። በኢራን በኩል ደግሞ ከፍተኛው የደህንነት ባለስልጣን አሊ ላሪጃኒ ከአሜሪካ ጋር ምንም አይነት ድርድር እንደማይኖር በይፋ አስታውቀዋል። ይህ ሁኔታ የዲፕሎማሲያዊ መፍትሄ ዕድሉ ጠባብ መሆኑን ያመላክታል። እናም የመካከለኛው ምስራቅ ወቅታዊ ሁኔታ ወደማይታወቅ አቅጣጫ እያመራ ይገኛል። የኢራን አመራሮች መገደል፣ የሆርሙዝ ባህሮች መዘጋትና የአሜሪካ የቀጥታ ጣልቃ ገብነት ቀጠናውን ታይቶ ወደማይታወቅ ቀውስ ውስጥ ከቶታል። ፕሬዝደንት ትራምፕ የጠቀሱት ትልቅ ማዕበል በሚቀጥሉት ቀናት ምን አይነት መልክ ይዞ እንደሚመጣና የዓለም ሀያላን ሀገራት ለዚህ ምን አይነት ምላሽ እንደሚሰጡ የሚጠበቅ ይሆናል። ጦርነቱ በሰው ሕይወት ላይ እያደረሰ ካለው ጥፋት በተጨማሪ የዓለምን የምጣኔ ሀብት መዋቅር ሊያናጋ የሚችል አቅም
አቅም እንዳለው ግልጽ ነው። ኢራን በአዳዲስ መሪዎቿ ስር ወታደራዊ እርምጃዋን ትቀጥላለች ወይስ በውስጣዊ አመፅ ትዳከማለች የሚለው ጥያቄ ደግሞ በቀጣዮቹ ሳምንታት መልስ የሚሰጠው ትልቅ እንቆቅልሽ ይሆናል። ከዚህ ባሻገርም ይህ ጦርነት የአንድ ወቅት ግጭት ብቻ ሳይሆን ለበርካታ አስርተ ዓመታት ሲንከባለል የቆየው የኢራንና የምዕራባውያን ቅራኔ ከፍተኛ ጫፍ ላይ መድረሱን ያሳየ ሆኗል። ፕሬዝደንት ትራምፕ ከእነዚህ ሰዎች ጋር ስምምነት መፍጠር አልቻልንም፣ ድርድር ቢደረግም ሁልጊዜ ከቃላቸው ይወጣሉ ማለታቸው አሜሪካ አሁን በወታደራዊ ጡንቻ ብቻ የኢራንን ስጋት ለማስወገድ መቁረጧን ያሳየ ክስተት ተደርጎ ተወስዷል። ይሁን እንጂ የኢራን ያጸፋ ጥቃት በቀጠናው ባሉ የአሜሪካ ወዳጆች ላይ ማረፉ ጦርነቱ ለዋሽንግተንም ቢሆን ቀላል እንደማይሆን አመላካች ነው። የሰው ሕይወት መጥፋቱ፣ የምጣኔ ሀብት ቀውሱና የጂኦፖለቲካዊ አለመረጋጋቱም ቀጥሏል። ዓለም በአሁኑ ወቅት የነዳጅ ዋጋ መናርንና የጦርነት ወሬን እየሰማች ይህ ትልቁ ማዕበል መቼ እንደሚያልፍ በስጋት እየተጠባበቀች ትገኛለች። የቀጣዩ ጊዜያት ትኩረት የሚሆነውም የኢራን አዲስ አመራር ማንነትና አሜሪካ የምትወስደው ቀጣኝ ወሳኝ እርምጃ ይሆናል። በሌላ በኩል ደግሞ በመካከለኛው ምስራቅ የጀመረው ይህ ጦርነት በቀላሉ የሚቆም አይመስልም። የአሜሪካና የእስራኤል ጥምረትም የኢራንን የባህር ኃይልና የሚሳኤል አቅም ሙሉ በሙሉ ለማውደም እየተንቀሳቀሰ ሲሆን ኢራን ደግሞ የዓለምን የምጣኔ ሀብት የደም ስር የሆነውን የሆርሙዝ ባህሮች መጥን በመዝጋትና በአካባቢው ሀገራት ላይ ጥቃት በመሰንዘር አጸፋዋን እየመለሰች ትገኛለች። የፕሬዝደንት ትራምፕ ትልቁ ማዕበል መጪ መሆን እንዲሁም የኢራን እጅ አንሰጥም ባይነት ቀጣዮቹን ሳምንታት እጅግ ደም አፋሳሽና አስፈሪ ሊያደርጋቸው ይችላል። ዓለም አቀፉ ማህበረሰብም በነዳጅ ዋጋ መናርና በአቅርቦት መስተጓጎል ሳቢያ ከፍተኛ ፈተና ከፊቱ ተደቅኗል። ጦርነቱ ወደ ዓለም አቀፍ ደረጃ እንዳይሸጋገር ዲፕሎማሲያዊ ጥረቶች ቢፈለጉም በሁለቱ ወገኖች መካከል ያለው የቆየ ጥላቻና የአሁኑ ከፍተኛ የሰው ሕይወት መጥፋት ለንግግር የሚሆነውን ዕድል ያጠበበው ይመስላል። የኢራን ከፍተኛ የደህንነት ባለስልጣን አሊ ላሪጃኒ አሜሪካ ጋር አንደራደርም ማለታቸው የሰላሙን መንገድ ይበልጥ አጥብቦታል። እናም በቀጣዮቹ ቀናት የሚወሰዱ ወታደራዊ እርምጃዎች የቀጠናውን ብቻ ሳይሆን የዓለምን የኃይል አሰላለፍ የሚወስኑ ይሆናሉ። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ሲኤንኤን፣ ቢቢሲና አልጀዚራን በዋቢነት ተጠቅመናል።